በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ውሉዳን ተብላችሁ የተሰየማችሁ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር እንዲሁም ከዚህ ገጽ ትምህርት እናገኝበታለን ብላችሁ ለምትከታተሉ ሁሉ ሰላምታዬ ይድረሳችሁ። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የእመቤታችን ቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር፣ ምልዕተ ውዳሴ፣ መዝገበ ጸሎት፣ አቁራሪተ መዓት፣ ሰዓሊተ ምሕረት፣ እማምላክ ወላዲተ አምላክ ምዕራገ ጸሎት አማላጅነቷ በሁላችን ላይ አድሮ ይኑር። ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። ባላችሁበት ስፍራ ሁሉ ሰላምታዬ አሁንም ለሁላችሁም ይድረሳችሁ። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ያጸና ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ይህችን ሰዓት የሰጠን እግዚአብሔር አሁንም በረድኤት አይለየን። የምንሰማውን ቃል ሁሉ በልቡናችን ጽላት ይጻፍልን። የተከበራችሁ ክርስቶሳውያን፣ ሰሞኑን በተከታታይ ስንመለከተው የነበረ ትምህርት አለ። ይኸውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ወይም ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ጽላት ከሌላው ዓለም ሁሉ የተለየ መሆኑን ያየንበት ትምህርት ነው። ማንም ኦሪየንታል ቸርች፣ ኢስተርን ኦርቶዶክስ፣ ካቶሊክ ሮማን፣ ኢስተርን ካቶሊክ፣ ፕሮቴስታንት፣ ኤኒ ዲኖሚኔሽንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን ታቦትና ጽላት የላቸውም። እርግጥ ነው አንዳንድ ሰዎች መልእክት ለመምህር ዘበነ ይድረስ ብላችሁ የላካችሁት አንዳንድ ወገኖች አድርሰውኛል። ብጽይትም የላከችልኝ አንድ ጽሁፍ በፌስቡክ ላይ ይመላለሳል ብላኛለች። ይልቅንም ስለ ተርሚኖሎጂ እና ኢቲሞሎጂ የሚያወራ ነው። ሌሎችም ስዕል በመለጠፍ በተለይ በኢስተርን ኦርቶዶክስ ያለውን የታቦት ስርዓት ነው በማለት አንዳንድ ያየኋቸው ነገሮች አሉ። ሌሎችም ባይማሩም እንኳ በቲክቶክ መልስ ለመስጠት የሞከሩ ሰዎች አሉ። የሚችሉትን ያቅማቸውን አድርገዋል። እሰየው። ሁሌም እንደምላችሁ ለማጥራት ይጠቅማል፣ ለመማማር ይጠቅማል፣ ለማወቅ ይጠቅማል። የሚጠቅመው መያዝ ደግሞ የክርስቲያኖች ዋና ባህሪ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የእውቀት ቤት ነች። ይህም ብዙ ጊዜ ነው የምነግራችሁ። በጣም የእውቀት ቤት ነች። የእውቀት ቤት ከመሆኗም አንጻር ደግሞ በርካቶች እንደምታውቁት ሳይማሩ ማስተማር በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ፈጽሞ የማይቻል ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ምን ይላል ነው። በተለይ እኔ እንዳቅሜ የማስተምራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትን እንጂ የሌላውን አይደለም። በትምህርት ዓለም ኮምፓራቲቭ ቴዎሎጂ እና ኮምፓራቲቭ ሪሊጅን የሚባሉ ትምህርቶች አሉ በዩኒቨርሲቲ ሌቭል። እነዚህም የተለያየውን አስተሳሰብ ይዞ ማምጣት ነው። ለምሳሌ እኔ ከተማርኩት ትምህርት ብዙ ጊዜ አንዳንድ ጊዜ መናገር ያስፈልጋል። ወርልድ ሊትሬቸር ነው፣ የሪሊጅን ወርልድ ሊትሬቸር ነው፣ ፊሎሶፊውን ነው፣ ባክግራውንዱን ነው፣ ምንድነው እምነታቸው፣ ምንድነው ሀሳባቸው የሚል ነው። ዝም ብዬ አልናገርም። እሱን እግዚአብሔር ሁልጊዜ ዝም ብዬ እንዳልናገር እንዲጠብቀኝ ሁሌም ጸሎቴ ነው። የምነግራችሁ ነገር ግን ሁሉ ነገር በማስረጃ ነው። እንዳልኳችሁ አባ ከሌ ይሄን አሉ፣ መምሬ ከሌ ይሄን አይደለም። መጽሐፍ ቅዱሱ ምን ይላል ነው የኔ ትምህርት። መጽሐፍ ቅዱሱ ምን ይላል የሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሌሎች ሊቃውንት በቅዱሳን ሲመሰከር ትክክል ነው። ከመጽሐፍ ቅዱሱ ውጪ የሆነ ነገር ግን በኦርቶዶክስ ቤተክርስቲያን ውስጥ ኢንተርቴን አይደረግም። በፍጹም አንቀበለውም። አዋልድ መጽሐፍት እኮ የምንላቸው እነዛ መጽሐፍት ዋናውን መጽሐፍ አባታቸውን መጽሐፍ ቅዱስን ይመስላሉ ስለተባለ አዋልድ ማለት ልጆች ማለት ነው። የመጽሐፍ ቅዱስ ልጆች ማለት ነው። ስለመሰሉት ነው ልጅ አባቱን ይመስላል። ያን ስለመሰሉ ነው የምንጠቅሳቸው እንጂ ካልመሰሉ እኮ አንቀበላቸውም። ሄሬቲካል ናቸው፣ የሐራ ጥቃ ናቸው፣
መናፍቃን ናቸው፣ የካህዲያን ናቸው፣ የአላውያን ናቸው እየተባሉ ይለያሉ። ስለዚህ አሁን ትልቁ በዚህ ውስጥ የምናየው ትምህርት ምንድነው ካላችሁኝ የኦሪየንታል ቸርች ወይም የግብፅን ሆነ ወይም የኢንዲያን ወይም ሌሎችን ቸርቾች ሌሎችም ሊሆኑ ይችላሉ፣ ካቶሊኩም ፕሮቴስታንቱ ሊሆኑ ይችላል፣ መጥላት አይደለም። በፍጹም መጥላት አይደለም። ይሄማ እንደዚህ ካሰባችሁ ገና ናችሁ ማለት ነው። ልክ ፕሮቴስታንት አንድ ጥቅስ አምጥተን ኢየሱስ አይማልድም ብለን ስናስተምር ሰደቡን እንደሚሉት አይደለም። እንደሱ አይደለም። ትክክለኛው ነገር የቱ ነው? ሁሉም ሰው መመርመር አለበት። ሁሉም ሰው ማወቅ አለበት። ሁሉም ሰው መረዳት አለበት። ያንን ደግሞ የምናውቀው ስንማር ነው። አለዛ ግን ማንም ተነስቶ ሊያወናብደን ይችላል። እና አንዳንድ መልሶቹ አላዋቂነትን አጉልተው ተራራ ሳክለው የሚያሳዩ አይቻለሁኝ። ግን በደንብ ዛሬ በማጠቃለያው እንድናውቃቸው መፈልጋቸው ነገሮች አሉ። ለዚህም ደግሞ የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ እግዚአብሔር የኛንም ይባርክልን። አንድ ነገር ወቁ። ወደፊት በጣም የምንማረው ነገር የኢትዮጵያ ቤተክርስቲያን የግብፅን ቤተክርስቲያን ከመምሰል በላይ ከሲሪያ ቤተክርስቲያን ጋር ነው ተመሳሳይነቷ። ከግብፅ አንድ ጳጳስ ይመጣል። በአብዛኛው ደግሞ ኢትዮጵያውያን በግብፅ ገዳማት ውስጥ የነበሩ በጥንት ጊዜ እነዛ መጻሕፍት አሉ። ለምሳሌ የቅዳሴው ትምህርት ያስተማርኳችሁ ላይ ተመልከቱ። ቅዳሴ ጊዜ አባቶቻችን አይዋሹንም። ጌታ ከሞት ከተነሳ በኋላ እስከ 40ኛው ቀን እስከሚያርግበት ድረስ ካስተማራቸው ውስጥ ከሰባቱ ኪዳናት አንዱ ቅዳሴ ጊዜ ነው። ቅዳሴ ጊዜ ግብጾች የላቸውም። አላቸው ብለህ ብትከራከር ማስረጃ ማምጣት አለብህ። 2 እነሱ የላቸውምና እኛም መኖሩ ልክ አይደለም ሊባል አይችልም። መጽሐፈ ሄኖክ እንዳነሳውላችሁ መጽሐፈ ሄኖክ ኢትዮጵያ ውስጥ አለ። በኤርትራ ኦርቶዶክስ በኢትዮጵያ ኦርቶዶክስ ብለው አንድ እምነት ነው። በዚህ ውስጥ አለ። ግብፅ የለም፣ ሲሪያ የለም፣ ኢንዲያ የለም፣ ሮማ የለም፣ ጀርመኒ የለም፣ አሜሪካ የለም። ከቀኖናቸው ውስጥም አይደለም። ስለዚህ ግብጾች መጽሐፈ ሄኖክ ስለሌላቸው አንድ አላቸው የምትል ከሆነ መከራከሪያ ነጥብ ታመጣለህ። የላቸውም ብለህ ግን እኛ የምንጣለው የምትለኝ ከሆነ ምንድን የተማርከው? ምንድን የምታስተምረው? ምንድን የምናስተምረው? ምንድን የምንማረው? ስለዚህ አብዛኛው በቲክቶክ ላይ ላለው ነው። በፌስቡክ ላይ የነበረው ተርሚኖሎጂና ኤቲሞሎጂን በተመለከተ ነው እንድንመለከታቸው ነው። ትንሽ መምህር ዘበነ ስህተት አለው። ሁሉን ያውቃል ማለት አይደለም። ልክ ነው፣ ሁሉን አላውቅም። አሁን የምነግራችሁን ግን እማውቀውን ነው። ሁሉን አላውቅም። አሁን የምነግራችሁ ነገር ግን በኢስተርን ኦርቶዶክሱ ያለው የእምነት መገለጫቸው ምንድን ነው የሚሉትን በዝርዝር እንመለከታለን። በተለይ 5 ነገሮች ዛሬ በዛ ውስጥ እናያለን። ይሄ የሚጠቅመን ምንድነው? ለመማማር ነው። ስለዚህ ሰዎች ልክ ነው ያወቅነውን ደረጃ ያህል ነው። በፌስቡክ ብትጽፉ፣ በዩቲዩብ ብታስተምሩ፣ በቲክቶክ ብታስተምሩ ያወቃችሁትን ያህል ነው። ትልቅ ነገር ነው። ይሄ መሆኑ ደግሞ የበለጠ እንድንማማር ይረዳናል። ስለዚህ እናንተንም ጤና ይስጥልኝ እግዚአብሔር ባላችሁበት ስፍራ እውቀቱን የበለጠ እንድናቅ እንድንገነዘብ ያደርጋል። የሚገርማችሁ ብዙ ጊዜ አንስቼላችሁ ሊሆን ይችላል። ቅዳሜ በግብጾች ሰንበት አይደለችም። በአሁኖቹ ግብጾች የጥንቶቹ ያከብራሉ። በግብፅም በሶሪያም ጥንት የነበሩት ያከብራሉ። በተለይ በመሃል ግን እየተበላሸ በመጣበት ሰዓት በግብፅ ጳጳሳት ኢትዮጵያ ውስጥ ቅዳሜ እንዳይከበር ያልተደረገ ዘመቻ የለም። ቅዳሜ እንዳይከበር ከኛም ደግሞ ከቤተ ክህነቱ ሰዎች አይጠፉም አይደል? በደርግ ጊዜ ቅዳሜ እንዲሰራ ብለው ቤተ ክህነቱ ራሱ ጀመረ ቅዳሜ ማሰራት። በደርግ ጊዜ በርካታ ሰዎች ሃይማኖት እናውቃለን የሚሉ ጫፍጫፏን ያወቁ ግን የማያውቁ ሰዎች ኦርቶዶክስ ራሷን ይጎዷት ነበር። በዛ ዘመን የነበሩ ጸሐፍት ሁሉ ኦርቶዶክስን እንደ ኋላ ቀር አድርገው ከነገስታት ጋር በማገናኘት ዛሬ ድረስ የሚሰራው ስራ የምታዩት ኦርቶዶክስ ቤተክርስቲያን ላይ የሚደረገው ዘመቻ ለልማት ለእድገት አትመችም፣ ኋላ ቀርናት ከሚል ኋላ ቀራዊ አስተሳሰብ የመነጨ አስተሳሰብ ኢትዮጵያ ኦርቶዶክስ ላይ የማይዘምት የለም፣ ራሱ ይዘምታል። እና ቅዳሜ እንዳይከበር የግብፅ ጳጳሳት ይሄን ወደፊት በታሪክ ልናየው እንችላለን። እና ግብጾች ቅዳሜን አያከብሩም። የነሱ እምነት ነው። በእምነት
ተመሳሳዮች፣ በስርዓት ግን በጣም ሰፊ የሆነ የሰማይና የምድር ያህል ልዩነት አለን እኛና ግብጾች የስርዓት ልዩነት። እና ቅዳሜ እነሱ ስለማያከብሩ እኛ ቅዳሜን እንተዋት። አሁን ስለ ቅዳሜ ብዙዎቻችሁ አታውቁም። ቀዳሚት ሰንበት በአማርኛው፣ በትግርኛው ቀዳሚት ሰንበት፣ ሰንበተ ክርስቲያን፣ በኦሮምኛው ሰንበተ ጥዮ ወይም ሰንበተ ጢቆ፣ ሰንበተ ጉዳ፣ ትንሹ ሰንበት፣ ትልቁ ሰንበት አታውቁም። ኢትዮጵያ ሕዝብ ሁሉ አያውቅም። ይሄንን በየትኛውም ስፍራ ያለው ያውቃል። ግብጽ ግን ቅዳሜ የላትም። ቅዳሜን ታከብራለች ሰንበት ብለህ የምትከራከረኝ ከሆነ የአሁኑቷ የግብጽ ኦርቶዶክስ ኮፕቲክ ቸርች አታከብርም። በእኛ ግን ይከበራል። ውዳሴ ማርያም ስንደግም እንዳልኳችሁ ነው። ውዳሴ ለእግዝእትነ ብለን ምን ጀምረው ምንድን ድንግል ወላዲተ አምላክ ዘይትነበበለተ ቀዳሚት ሰንበት አለ እንዴ ምንለው? በዕለተ ሰንበተ ክርስቲያን አለ እንዴ ምንለው? ቀድሞ እኛ ከግብጽ በፊት ከማንኛውም ዓለም በፊት ከእስራኤል ጋር ቅድመ ክርስትና የአይሁድ እምነት ነው ያለን። ያ ከዛ ጊዜ ጀምሮ መጥቶ ግን እግዚአብሔር እንዳለን ክርስቶስ እንዳለን እንደ ክርስቶስ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችው። በራሱን የተመሰረተችው ስርዓቷ ሁሉ ደግሞ እሱን የሚመስል ነው። እና ነገ ግብጾች ቤተ መቅደስ ሲገቡ ጫማ አድርገው ነው የሚገቡት እና እኛም ጫማ አድርገን እንግባ የሚል ትምህርት ሊመጣ ነው። እና ያላቸው አላቸው ጎሽ እንኳን ኖራቸው፣ የሌላቸውን ደግሞ አላቸው አልልህም፣ የላቸውም። እንደ ኢትዮጵያ ታቦት እንደ ኢትዮጵያ ጽላት አላቸው ወይ ብትለኝ የላቸውም። ስለዚህ አንዳንዶች የተሳሳታችሁበትን አንድ ትልቅ ነገር ላሳያችሁ። ምክንያቱም ያየሁት ነገር አለ። በኋላ ላይ በደንብ እዩት። 5 ነገሮች ዛሬ እነግራችኋለሁ። ብዙዎቻችሁ የተሳሳታችሁበት ፎቶ በማየት ቪዲዮ በማየት ስዕል በማየት የተሳሳታችሁበትን አሁን አስቀምጥላችኋለሁ። 5 ነገሮች ናቸው መነግራችሁ። ኢስተርን ኦርቶዶክስ ውስጥ ያሉ እኛ ጋር ያሉ የሌሉም ሊኖሩ ይችላሉ፣ ያሉም ሊኖሩ ይችላሉ። ግን አጠቃላይ ብዙ ነገራችን ተመሳሳይ ነው። እንኳን ከኢስተርን ኦርቶዶክስ ከካቶሊኮች ጋር አልባሳታችን፣ ጽናችን፣ ሁሉ ነገር ተመሳሳይ ነው። ልዩነቱ ወደ ውስጥ ስንገባ ነው። በፌስቡክ ላይ ያለው የተማረ ሰው ጽሁፍ ይመስለኛል። የተማረ ሰው ጽሁፍ ነው። በተለይ ስለ ኢኩሜኒካል ሙቭመንት አንዳንድ ነገሮችንም አየሁ በዛው። የተማረ ሰው ጽሁፍ ይመስለኛል። ግን አሁን ከምናገረው አኳያ ደግሞ አንድ ግንዛቤ ተወስዳለህ ብዬ አስባለሁ። እሱን የሚያነበባችሁ ሰዎች ግንዛቤውን ተወስዱትና መስመራችሁን ታስተካክላላችሁ ብዬ አምናለሁ። በኢስተርን ኦርቶዶክስ ያሉትን ነገሮች ላምጣ። ከኢስተርን ኦርቶዶክስ ጋር ታቦትን ስላገናኛችሁ ነው። ከግብጽ ጋር ያለው የለም፣ ግብጾች ይዘው ወጥተው አያውቁም፣ ስለዚህ አለቀ። በኢስተርን ኦርቶዶክስ ግን በራሽያ በግሪክ እንደዚህ የሚታዩ ነገሮች አሉ። ምንድናቸው? አንደኛ አርክ ተበርናክል እዩዋቸው። እዛ ላይ ሁላችሁም ስክሪኑ ላይ ትመለከቷቸዋላችሁ። 5 ነገሮች ናቸው። አንደኛ ምንድነው የምታዩት? በቀይ አድርጌላችኋለሁ። አርክ ወይም ተበርናክል የሚል ነው። ሁለተኛ ፒክስ ነው። ሶስተኛ የምታዩት ሬሊኳሪ ነው። አራተኛ ላይ የምታዩት ደግሞ አርቶክላሲያ ትሬ ኦር ቫዝል ነው። 5ኛ ላይ የምታዩት ደግሞ አይከን ኬዝ ነው። ኪዮት ወይም ኪቮት ነው። እነዚህ 5ቱ ምንድን ናቸው የሚለውን ልንገራችሁ። ምንድን ናቸው እነዚህ 5ቱ? አሁን የጠቀስኳቸው 5ቱ በተለይ የመጀመሪያው በጣም የሚያሳስት ሆኖ ነው የምታገኙት። በነገራችን ላይ የመጀመሪያው የሚያሳስት ሆኖ ታገኙታላችሁ። ምክንያቱም አርክ ስለሚል ነው። መጨረሻ ላይ ያመጣላችኋለሁ። አርክን በተለያየ ነገር እንመለከተዋለን። አሁን ግን እዚህ ጋር አርክ ተበርናክል የሚባለው ምንድን ነው ሲባል በእንግሊዝኛ ያስቀመጥኩላችሁ። ብዙዎቹ ይሄንን ትምህርት የሚቃወሙ ሰዎችና በአብዛኛው የኢስተርን ኦርቶዶክስን የግብጹን የእንግሊዝኛ መጽሐፍ ነው የሚያነቡት። ግዕዙን አይደለም፣ የቤተክርስቲያኑን አይደለም። ድንገት በአማርኛ የተጻፈ አባ ከሌ ጻፉት፣ መምሬ ከሌ ጻፉት እያለ ሊያመጣ ይችል ይሆናል። ጥሩ ነው። እሱም ቀላል ነገር አይደለም። እግዚአብሔር ይመስገን። የቃላቱን ትርጉም እንኳን ካለማወቅ መሳሳት ይመጣል። ምስዋ ምንድን ነው? ምስዋ ነግሬያችኋለሁ እኔ። ምስዋ እኮ የዕጣኑ ራሱ እኮ ጽናው ምስዋ ተብሎ ይጠራል እኮ። የምስዋ ትርጉም ራሱ እንኳን እኮ ብዙዎቻችሁ አልተመለከታችሁት። አሁንም እንደዛ ነው። እሺ ተመልከቱ፣ ልመልሳችሁ ወደ ጽሁፉ። የመጀመሪያው እንደምታዩት አርክ ነው፣ ተበርናክል ነው። the sacred container kept on the altar for the consecrated Eucharist። የመጀመሪያው የምታዩት ምንድነው? የተቀደሰ መያዣ ኮንቴነር የሚለው ያ የተቀደሰ መያዣ ኦልተር ነው፣ መሰዊያ ነው። ያም ደግሞ ለተቀደሰው ስጋ ወደሙ ነው ይላል። በስዕል በኋላ አሳያችኋለሁ።
አርክ የሚለውን ይዛችሁ ተበርናክል የሚለውን ይዛችሁ ምንድነው የሚለው ላይ መጣለሁ። በዝርዝር ነው የምናየው። አሁን ዝም ብላችሁ ትርጉሙን ይዩ። ሁለተኛ ፒክስ ነው። ፒክስ ደግሞ a small container used to carry holy communion ነው። እሱ ደግሞ holy communionን ለመያዝ ወይም ቅዱስ ቁርባንን ለመያዝ የሚያገለግለው ደግሞ ያ ፒክስ ተብሎ ይጠራል ነው። ሶስተኛ reliquary ነው። እሱ ደግሞ a decorated box ነው or case ነው that holds relics of saints often displayed during feast days ነው። that one reliquary ተብሎ ይጠራል። ምንድነው እሱ? በስዕል አሳያችኋለሁ። ምን ማለት ነው? የተመረጠ ወይም ደግሞ የተቆነጀ የተጌጠ ኬዝ ነው፣ ባክስ ነው። ምንድነው በውስጡ ያለው? relics of saints ነው። ምንድነው ማለት ነው? relics of saints የቅዱሳን አጽም ነው ያለበት። በዚህ reliquary በተባለው ውስጥ የቅዱሳን አጽም ነው ያለው። እሱን ነው የሚይዘው። often displayed during feast days። እነዚህ ደግሞ ለበዓሉ ጊዜ የሚገለጽ ነው። አራተኛው አርቶክላሲያ ትሬ ኦር ቨስል የተባለው ነው። ይሄ ደግሞ ጻሕል ብለን የምንጠራው አይነት ነው እኛ። ይሄ ደግሞ ጥቅሙ ምንድነው? use during the blessing of bread at feast vigils ነው። በበዓላት ጊዜ ደግሞ እንደዚሁ ህብስት የሚይዙበት ነው ኢስተርን ኦርቶዶክሶች ወይም በሁሉም ያለ ነው። የመጨረሻው አይከን ኬዝ ነው። ይሄ ደግሞ ስዕል ነው። ስዕል የሚደረግበት ነው። ኪዮት ወይም ኪቮት ተብሎ ይጠራል። እሱም ዲኮሬትድ ባክስ ነው፣ የተጌጠ ሳጥን ነው። a decorated box or frame ባክሱ ብቻ ሳይሆን ፍሬሙም ራሱ ይጌጣል። ስዕሎች የምንይዝበት ማለት ነው። ለምሳሌ እኛ የሰዓታት ጊዜ ሌሊት ላይ እመቤታችንን ቅዱስ ጊዮርጊስን ይዘን የምንወጣበታለን ወይም ዑደት የምናደርገው ምህላ ላይ ይዘን የምንወጣው በተጌጠ ነገር ነው። አልባሳቱ ወይም ፍሬሙ ወይም ባክሱ በዛ ውስጥ ይያዛል እና እሱ ጋር የምታዩት ምንድነው? a decorated box or frame holding a feast day icon for veneration ነው። ይሄኛው ደግሞ ለምንድነው? ለበዓል ነው። በዓሉ ለምሳሌ ቴዎቶኮስ ሊሆን ይችላል። ማደር ኦፍ ጋድ ወላዲተ አምላክ ብለን የምንለው የእመቤታችን በዓል ሊሆን ይችላል። የዛን ቀን እንደዚህ አይነት ዜው ሊወጡ ይችላሉ። አሁን እነዚህ በዓላት የምንድን ናቸው? የውስጥ ናቸው? የውጭ ናቸው? እንዴት ነው የሚከበሩት? በምን ሁኔታ ነው የሚከበሩት? ምንድን ናቸው? ታቦት ናቸው ወይስ ምንድን ናቸው? ከመዘረዝሩ አኳያ ብዙ ሊገባችሁ ይችላል። የመጀመሪያው ላይ ልውሰዳችሁ። the ark or tabernacle ምንድነው? እሱ ላይ የምታዩት is a decorated sacred container kept permanently on the altar inside the sanctuary to hold the consecrated Eucharist and is not usually carried outside in processions። አሁን አርክ የተባለው ተበርናክል የተባለው ተመልከቱ። አርክ ትርጉሙ ስትወስዱት ታቦት ነው፣ ግን the ark of the covenant አይደለም። አሁን ብዙዎቹ የተሳሳቱበት ነገር ይሄ ነው። አርክ ስላለ ታቦት አይደለም። ተመልከቱ፣ ቃሉ ቀጥታ ታቦት ነው። ታቦት አይደለም ማለት ግን የኛ ታቦት አይደለም። ወይም በብሉይ ኪዳን ያለው ታቦት የተሰጠው ለሙሴ የተሰጠው አሁን እኛ ያለን በአዲስ ኪዳን የጸናው ቀድሞ በሰማይ የነበረው ኦሪት ዘጸአት 25 ቁጥር 8 እና ቁጥር 9 እንደማሳይ እንደማደሪያው እንደ ሰማዩ አድርገህ ስራ መቅደስ ስሩልኝ ብሎ ያለው እግዚአብሔር መቅደሱ ተሰርቶ በዛ ውስጥ የእግዚአብሔር ታቦት ገባች። በታቦቱ ጽላቱ የሚለው ያ የእግዚአብሔር ሕግ በመጽሐፍ ተጽፎ የሚገኘው ሕግና ያ አርክ ኦፍ ዘ ኮቨናንት this one the ark የተለያየ ነገር ነው። አርክ ስላለ ብቻ ታቦት ስላለ ብቻ አይደለም። መጨረሻ ላይ አርክን በ8 ትርጉም አሳያቸዋለሁ። አሁን ብዙዎቹ የሚታለሉት አርክ ስላለ ተበርናክልም እንደ ምኩራብ ነው፣ እንደ መቅደስ ነው፣ የመገናኛው ድንኳን ነው። ግን ይሄንን በስዕል ሳሳያችሁ ይገባችኋል። የቱን ነው አርክ ብለው የሚጠሩት፣ የቱን ነው ተበርናክል የሚሉት? አሁን ቃሉን እንሰማ ነው። እዚህ ጋር ግን የምታዩት ምንድነው? is not usually carried outside in the procession ያ ጭራሽ ተይዞ የሚወጣ አይደለም። ሁሉ ጊዜ በሳንክቹአሪው ማለት inside the sanctuary በመቅደስ ውስጥ permanently on the altar ነው። ያ በመሰዊያው የሚቀመጥ ነው። ያ the ark or tabernacle ተብሎ ይጠራል። ሁለተኛ ያልኳችሁ ምን ነበር? ፒክስ ነው። ፒክስ ደግሞ ምንድነው ስራው ሲባል በአብዛኛው ለታመሙ ሰዎች ስጋው ደግሞ ሲወሰድ የሚያዝበት ዕቃ ነው ፒክስ የሚባለው። በኢስተርን ኦርቶዶክስ ኦሪየንታልም ይጠቀሙታል። The pyx is a small portable vessel used by clergy to bring Holy Communion to the sick or homebound faithful rather than for public feast ceremonies. Is not a public ceremony. ወደ ውጪ አይወጣም። ያ በመቅደስ ውስጥ ያለ ነው ፒክስ ተብሎ የሚጠራው። ስጋው ደግሞ ለታመሙ ሰዎች ወይም ቤቱ ስለዋሉ ሰዎች ተይዞ የሚኬድበት መያዣውን
ያ ፒክስ ተብሎ ይጠራል። እነዚህ ወሳኝ ነገሮች ናቸው። አሁን ይሄም ታቦት አይደለም፣ አርኩ ታቦት አይደለም ብያቸዋለሁ። እኛ መንበር እንደምንለው ያለ ነው። ፒክሱም ታቦት አይደለም፣ ንዋየ ቅድሳት ነው። ለታመሙ ሰዎች ስጋው ደሙ ይዙበታል። ይሄኛውን ልብ በሉ። ትልቁ ሰዎች የተሳሳታችሁት በፌስቡክ በተለይ የተሳሳታችሁት ይሄን በማየት ነው። ምን የሚለውን ሬሊኳሪን በማየት ነው። ምንድነው ይሄ ደግሞ ሬሊኳሪ ምንድነው? ጽሑፉን እዩት። ሬሊኳሪ is an ornate box or shrine designed to preserve and displays relics of saints, and it may be carried in liturgical processions on important saints feast days. ይሄ ሬሊኳሪ በውስጡ የሚይዘው ምንድነው ካላችሁኝ አጽም ነው የሚደረገው። የማአጽም ሴንትስ ሬሊክስ የቅዱሳን ሰዎች አጽም ነው። የቅዱሳን ሰዎች አጽም በውስጡ ይኖርና ያንን ምን አድርገው ይወጣሉ? የአውትሳይድ ነው። ይሄ ውጪ ወጥተው ተይዘው በዓል የሚያከብሩበት ነው። ውስጡ ያለው ምንድነው? የቅዱሳን አጽም ነው። ሌላው ምንድነው? አይከን ኬዝ ነው። ይሄ ደግሞ የስዕል መያዣ ነው። ባክስ ሊሆን ይችላል፣ ሳጥን ሊሆን ይችላል። ስዕሉ ሳጥን ውስጥ ይሆናል፣ ወይም ደግሞ ፍሬሙ ይሆናል። በጣም ዲኮሬትድ ነው፣ የተጌጠ ነው፣ የተዋበ ነው። ዋናው ይሄ ምንድነው አገልግሎቱ? ለምንድነው አገልግሎቱ ሲባል ሌላ ስም አለው። ኪዮቶም ክቫት ይላል። is richly decorated frame, richly በጣም የተጌጠ or shrine ነው that holds a sacred icon for veneration ይላል። ያ ምን ይይዛል? በጣም የተቀደሱ ክብር ያላቸውን ስዕሎች ይይዛል። and is very commonly carried by priests. commonly ሁልጊዜ ደግሞ የሚያዘው በቄሶች ነው። and faithful during orthodox feast processions. በኢስተርን ኦርቶዶክስ በዓል ጊዜ አይከኑ ይያዛል፣ በቀሳውስት ይያዛል። እኛ ጋር ደግሞ በዲያቆናትም ሊያዝ ይችላል። መላ ስናደርግ ዲያቆኑ የማርያም ምስል ሊይዝ ይችላል። እነሱ ጋር ቄሶቹ የሚሸከሙት ነው። very commonly carried by the Eastern Orthodox priests. ይሄንን የሚያሳየን አሁን እነዚህ ደረጃ ላይ ስንደርስ አምስተኛውን እንይና በስዕሎች ገልጽላችኋለሁ። ከዛ ወደ መጨረሻው ላይ ምን ልል እንደፈለኩኝ ወይ ምን እንደማሳያችሁ ታያላችሁ። አርቶክላሲያ ቨዝል ነው። ይሄኛው ደግሞ እንደ ጻህል፣ እኛ ጋር ጻህል የምንለው አለ። ጸሎት ይደረግበታል ብዬ ከቅዳሴ በፊት ከነገርኳችሁ ጸሎት ያሳየዋችሁ አለ እና ይሄኛው ምን ይመስላችኋል? is a ceremonial tray or container used during the blessings of bread service at vigils and feast celebration. አሁን ዋናው ይሄ ለበዓላት ጊዜ የህብስቱን የሚያስቀምጡበት በዓሉን ሲያከብሩ የሚያደርጉት ነው። though it is normally used inside the church, outside አይደለም የሚደረገው። it's inside the church rather than in outdoor procession. በውጪ በሆነው በዓል ላይ አይወጣም። ስለዚህ ከዚህ የተነሳ በዓሎቻቸውን አሁን ያሳያችሁ አምስቱ በሁለት ይከፈላሉ። ውጪ የሚደረጉ በዓላትና ውስጥ የሚደረጉ outdoor feasts እና indoor feasts in the Eastern Orthodox Christian practices. በልምዶቻቸው በሚያደርጉት በዓሎቻቸው በዛ ውስጥ የምትመለከቱት ሁለቱ ወደ ውጭ ይዘው የሚወጡት አይከን ኬዝ ስዕሉን የሚይዙበትን ባክስ ነው ይዘው የሚወጡት። ታቦት የለም፣ ጽላት የለም። እሱን ይዘው ይወጣሉ። ሁለት ሬሊኳሪ እሱንም ይዘው ወደ ውጭ ይወጣሉ። ያ ደግሞ ቅድም እንዳልነው የቅዱሳን አጽም በዛ ውስጥ አለ ለክብር። ሌሎቹ ቅድም የጠቀስናቸው ሶስቱ አርክ ተበርናክል አይወጣም፣ ኢንዶር ጭራሽ አይንቀሳቀስም። ስለዚህ ታቦት ይዘው ይወጣሉ ብትለኝ አይሆንም። ሬሊኳሪ ነው ይዘው የሚወጡት፣ ወይም አይከን ስዕል ነው ይዘው የሚወጡት። እነዚህ በዓላት አሁን እዩዋቸው፣ እዛ ላይ መተዋቸው not carried publicly፣ በፍጹም ፐብሊክሊ የሚከበሩ በዓሎች አሉ። ለምሳሌ ምን አርክ ተበርናክል stays on the altar inside the sanctuary፣ ሁልጊዜ መቅደስ ውስጥ በመሰዊያው ዝም ብሎ ያለ ነው፣ አይንቀሳቀስም። ወደ ውጭ ተሸክመው አይወጡ። መንበር እንደምንለው አይነት ነው ብያችኋለሁ። ስዕሉ ላይ ስንደርስ ታዩታላችሁ። ሁለተኛው የፒክስ ነው። is for bringing communion to the sick ነው። ለታመሙ ሰዎች ቁርባን የሚሄድበት ነው። እንደ ጻህል ነው።
የሚይዙበት ነው አለች። እንደ ሙዳይ አይነት ዕቃ ነው። አይወጣም፣ ተሸክመው አይወጡም። እሱ ሶስተኛ የአርቶክሌሲያ ቨዝል ነው። እሱ ደግሞ ህብስቱ የሚቀመጥበት ነው። is used during blessing services inside the church ነው። inside the church it's not outside the church። እኛ ታቦት ይዘን አውትዶር ወይም ውጪ የምናከብራቸው በዓላት ውስጥ ታቦት ይዘን እናከብራለን። ከዚያ አኳያ በስዕል እንመልከታቸው። የተከበራችሁ ክርስቲያኖች እግዚአብሔር ከኛ ጋር ይሁን። ይሄን የሰማችሁት ትምህርት ሌሎች ሰዎች ሁሉ እንዲማሩ ላይክ እና ሼር ማድረግ በጣም 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 አስፈላጊ ነገር ነው። ሰው ሁሉ እንዲማረው ፈልጋለሁ። ቤተክርስቲያኑ እንዲያውቅ ኦርቶዶክስ ምንድናት የሚለውን ማወቅ አለበት። እና አሁን እስካሁን ዲፊኒሽን የሰጠዋችሁ ገለጻን የሰጠዋችሁ ምንድነው? ውጭ የሚያከብሩት ውስጥ የሚያከብሩት አንድ ምታምታታ ምንድነች? ስዕሉ ላይ አርክ ወይም ተበርናክል የሚለው ላይ እሱ ላይ እመጣላችኋለሁ። የመጀመሪያውን ላሳያችሁ። አርክ ያሉት ምኑን ነው? ተበርናክል ያሉት ምንድነው? ይሄን ስዕል ይዩት። እሱ ላይ እንደምታዩት በእነሱ መቅደስ ውስጥ ያለው አርክ የሚባለው ይሄ ነው። ታቦት የሚሉት ይሄንን ነው። ታቦት አላቸው ብሎ የሚከራከረኝ አንዱ ሰው ተነስቶ ይሄን አይቶ ነው። ይሄ ታቦት ነው፣ ታቦት ነው። ይሄ እያችሁ ባለፈው የነገርኳችሁ ስለ መሰዊያ ስለ ጠረጴዛ እሱን በደንብ ያዙት። የመጽሐፍ ቅዱስን ቃል አላቸው። እሱ በፕሮቴስታንቱ ዓለም እንደውም በሁለት ጎራ ይከፈላሉ ብያቸዋለሁ። ኦልተር ኦር ሆሊ ቴብል፣ ኦልተር ኦር ሎርድስ ቴብል በሚል ይከፋፈላሉ። እርስ በርስ ነው የሚጣሉበታል። ይሄ ነው የሚሆነው ይሄ ነው የማይሆነው ብለው በፕሮቴስታንቱ ዓለም ከፍተኛ መከፋፈል አለው። ተመልከቱ። ይሄ ስዕል የምታዩት ከኛ ጋር መንበር ነው የሚመስለው። መንበር ይመስላል። ውስጡ ተቀምጦበታል። ስሙ ምንድነው? አርክ ነው በእንግሊዘኛ። ተበርናክል ተብሏል። ልክ እንደ መገናኛው ድንኳን ሙሴ አሮን ከእግዚአብሔር ጋር የሚገናኙበት የሚጸልዩበት አይነት ተበርናክል በብሉይ ዘመን እንዳለው ስሙኒው አርክ ነው። አርክ ኦፍ ዘ ኮቨነንት አይደለም። ልበሉ፣ አርክ ኦፍ ዘ ኮቨነንት አይደለም፣ አርክ ነው። አርክ የሚለውን በመጨረሻ ስለመጣላችሁ ነው። ቀጥሎ ያለውን ስዕል ላሳያችሁ። ይሄ ደግሞ ሬሊኳሪ ነው። በዚህ ውስጥ የቅዱሳን አጽም ያደርጋሉ። ይከፈታል፣ ይዘጋል። ሲከፈት የምታዩት ከላይ ስዕሎች የሉም? ለምሳሌ የቅዱስ ቄርሎስ ከሆነ አጽሙ የቅዱስ ቄርሎስ በዓል ቀን ይዘውት ይወጣሉ። በዓሉ የአንድ ቅዱስ ከሆነ ድንገት ቅዱሱ እንጦንስ የሚባል ቅዱስ ቢሆን የዛን ቀን የሱ አጽም ካላቸው በዚህ በባክስ ውስጥ በጣም በተጌጠው በዚህ ባክስ ውስጥ አርገው ያከብራሉ። ታቦት አይደለም፣ ጽላት አይደለም። በጣም ብዙዎች ስለምትሳሳቱበት ነው። በደንብ እንድትማሩ ማየው እዩት እስቲ። አሁን ይሄን ልክ ታቦት አይመስልም? ወይም ፈረንጆች የሚሰሩት አላለ በየንትኑ። እንዳውም የሚገርመኝ እኮ እናንተም ታረጋላችሁ እየለጠፋችሁ ፈረንጆች የሚሰሩትን እንደዚህ ታቦት ቅርጽ አርገው እንጨት አርገው ከዛ በኋላ እሱ ነው እኮ የሚመስልህ አንተ። ፈረንጅ የሰጠህ ነው ሁሌ የሚመስልህ። እንደዛ ነው ወይ? መጽሐፍ ቅዱስ ላይ ያለውን አይቶ ሊሆን ይችላል። እሺ ጥሩ መልካም። እስቲ እዩት ይሄንን ባክስ። አሁን ይሄ ታቦት አይመስልም? ይሄ ደግሞ ከእንጨት የሚሰራ ሬሊኩዌሪ ነው። ከእንጨት ነው የሚሰራው። እዚህ ውስጥ ምን እንደሚቀመጠው አጽም ነው የሚቀመጠው። ልክ እንደ ሬሳ ሳጥን ማለት ነው። ባክስ ነው። ግን ይሄ በጣም ዲኮሬትድ ነው። ሪችሊ ዲኮሬትድ ነው። በጣም ተውቦ ነው። የቅዱሳን አጽም ነው እዚህ ውስጥ የሚቀመጠው። ጥሩ እኮ ነገር ነው በጣም። ግን እምላችሁ አሁን ምንድነው እኔ ይሄ ታቦት አይደለም፣ ይሄ ጽላት አይደለም። ይሄን አይቶ አንዳንድ ሰው እየለጠፈ መምህር ዘበነ ለምን እንደዚህ ትምህርት የሚያስተምረው ስንት ነገር ሲያቅ ስንት ነገር ሳያቅ እሱ አይደለም። ይሄንን ልብ ብላችሁ ተመልከቱ። ምንም አይነት በአሁን ሰዓት ያለውን ኤአይ የትኛውንም አይነት ጠይቀው መልስ ይሰጣል ከፈለክ። ይሄ የምታዩት አሁን ባክስ ታቦት አይደለም። አይመስልም? ግን በእውነት ታቦት እኮ ነው የሚመስለው። ቁጭ ታቦት ይመስላል አይደል? እንደምናውቀው ቅድም እንዳልኳችሁ ፈረንጆች በሳሉት አይነት ነው የሚመስለው አይደል? እንደሱ ነው የሚመስለው። ግን ታቦት አይደለም። በተለይ አሁን ከእንጨት ይሰራል፣ በጎልደን ይሰሩታል። በተለይ በአብዛኛው ሲልቨር አድርገው ይሰሩታል። ታቦት አይደለም፣ ሬሊኩዌሪ ነው። ምንድነው ሬሊኩዌሪ? ይሄ በውስጡ የቅዱሳን አጽም ነው ያለበት። እንዴት እንደሚሸከሙት ይዋቸው። ይሄን አይታችሁ ነው አይደል ታቦት ተሸክመው ይወጣሉ ያላችሁኝ? አይደለም። አረ ወንድሞቼ እህቶቼ አትሰናከሉ፣ ስታችሁም አታስቱ። አንዳንዶቻችሁ በፍጹም ይሄ ታቦት አይደለም። ልክ ነው፣ ተሸክመውታል እንደ ታቦት። ይሄ ሬሊኩዌሪ ነው የሚባለው።
ይሄ ሬሊኩዌሪ ነው የሚባለው። ታቦት አይደለም፣ ጽላት አይደለም ወገኖቼ። በውስጡ የአንድ ቅዱስ አጽም ነው ያለው እዚህ ውስጥ። ስለዚህ አርክ ገና መጀመሪያ እንዳለው አይንቀሳቀስም፣ አይወጣም። ተበርናክል አይወጣም፣ እዛው ተተክሎ ነው ያለው። መንበር ነው፣ እኛ መንበር እናወጣለን፣ አይወጣም። እንደዛ ማለት ነው። ይሄኛው ይወጣል። ከተለያየ ነገር ይሰሩታል። ከእንጨት ይሰሩታል፣ በሲልቨር ይሰሩታል፣ በኒኬል ይሰሩታል፣ በነሐስ በወርቃማ ይሰሩታል። በዛ ውስጥ የቅዱስን አጽም ያሳርፋሉ። መልካም ነገር ነው። ታቦት ግን አይደለም ነው። ጽላት ግን አይደለም ነው። ይኸው በሲልቨር እንዴት እንደሆነ ይዩት። ያ በእንጨት አሳያቻችሁ፣ ይሄኛው በሲልቨር ነው። እና ይሄን አይተ ተው ታቦት አይደለም። ስታ አታስት ተው። በቲክቶክም በምንም መታ አትሳት፣ ስታ አትሳት፣ ሳታውቃት አትናገር፣ ሳትመረምራት አትናገር። እኔን ሁሉም ማወራለ። እንደውም አንድ ሰው ሬዲዮ ላይ ምን ጠየቀኝ፣ አሁን ያለው ታቦት ውስጥ ጽላት አለ ወይ የለውም አይነት ነገር ጠየቀኝ። እንዴ ጽላት የሌለው ታቦት የለም። ታቦቱ እኮ ጽላቱ አንድ ላይ እንጠራዋለን፣ ታቦት ጽላት ብለን እንጠራዋለን። ይሄ እንደ ታቦት ይዘውት የሚወጡት ታቦት አይደለም፣ ጽላትም አይደለም። ውስጡም ያለው የቅዱሳን አጽም ነው። እዩት እንዴት እንደተሸከሙት ይሄን ሲልቨሩን። ይመስላል አይደል? ልክ የታቦት ስነ ስርዓት ነው ይመስለው። በጣም አይደል? ሁላችሁም ለምታዩት የታቦት ስነ ስርዓት ነው ይመስለው። ቄሶቹ ተሸክመዋል፣ ህዝቡ ይከተላል። ታቦት አይደለም ይሄ። እንዴ እወቁ። ግዴላችሁም፣ ሳልማር አላስተምራችሁም፣ ሳላውቅም አልነግራችሁም። ደግሞ ዓለሙ የተመቸ ነው። ማንም ሰው ገብቶ ሊመረምረው የሚችል ነውና ዝም ብሎ ከሌ ተነስቶ ታቦት አላቸው ቢል አንዳንዶች መምህራን ከዚህ በፊት ነገራቸው መምህራን ድንገት ሲናገሩ እነሱ የተናገሩበት የተቀነጨበ ስለሆነ የምትሰሙት ቀጥሎ ሄዳችሁ ብትጠይቋቸው ግን ይሄንን መልስ ነው እኔ የምላችሁ መልስ ነው የሚሰጧችሁ መምህራኑ። ቲክቶክ ላይ ያለው ግን አያውቀውም። ምኑን ያውቀዋል? እኔ ውስጥ ገብቼ እየቀደስኩ ነው የምነግርህ እኮ ቄስ ነኝ እኮ እኔ ካህን ነኝ እኮ። የሌለ ነገር ነግራችኋለሁ እንዴ? መጋረጃ ውስጥ እኮ ለእናንተ የማይገቡ ነገሮች አሉ የማታውቋቸው። አንዳንዶቹ እንድታውቋቸው ነግራችኋለሁ። የምቀድስበት እኮ ነው፣ የማገለግልበት እኮ ነው። እኔም ካህን ተብዬ ተቆጥሬ እግዚአብሔር የተመሰገነ ይሁን። ስለዚህ የሌለ ነገር አልነግራችሁም። ይዋቸው ተሸክመዋል፣ ይዋቸው ተሸክመዋል። ታቦት ነው እንዴት ታቦት ነው ትለኛለህ? አይደለም ወገኖቼ፣ መመርመር ያስፈልጋችኋል፣ ማየት ያስፈልጋችኋል። ምንድነው ይሄ ስዕል ብላችሁ ወደ ውስጥ ገብታችሁ ገለጻ ብትፈልጉ የሚነግራችሁ ነገር አለ። ምንድነው? what does this mean, this picture? ምንድነው ይሄ ፒክቸር? ምንድነው የሚነግረኝ ይሄ ፒክቸር ብላችሁ ብትጠይቁ ጉግል ብታረጉ ታቦት ነው ጽላት ነው በፍጹም እንደዛ ነው መልስ አታገኙም። ለምን? ታቦት አይደለም። ለምን? ጽላት አይደለም። ምንድነው? ሬሊኳር ነው። ምንድነው? ውስጡ ያለው አጽም ነው። ይሄ the picture appears to show an Eastern Orthodox Church religious processions ነው። ተመልከቱ። መጀመሪያ ገና በኢስተርን ኦርቶዶክስ ያለ ነው። ጽሑፉን ይዩት። in which priests are carrying a reliquary or a sacred ceremonial shrine during a feast or commemorative event ነው። ይሄን በዓል በሚያከብሩበት ጊዜ ይሄንን ይዘው ተሸክመው ይወጣሉ። The silver decorated box being carried on poles is most likely a reliquary containing relics of a saint or a ceremonial shrine associated with a feast day procession. እዚህ ላይ የምታዩት ምንድነው? ይሄ ዲኮሬትድ የሆነው ሲልቨሩ የምትመለከቱት በቀዳዳን እንጨት ተደርጎ ተይዞ ካህናት ተሸከመውት የምታዩት የቅዱሳን አጽም በውስጡ ያለበት እነሱ ቅዱሳን ብለው የሚጠራቸው በውስጡ ያለበት የበዓል መገለጫ በፊስት ዴይ የሚያደርጉት ፕሮሴሽን ነው ይላቸዋል። ከዛ you can tell it is a procession object because ይላቸዋል። ምንድነው ምክንያቱ? ይሄ ፕሮሴሽን ኦብጀክት ነው ይላቸዋል። የሚዞሩበት ዑደት የሚያደርጉበት ልበላችሁ። ያ ምንድነው ስትሉ it's a mounted on carrying poles covered with ceremonial cloth carried on the shoulder of clergy. አሁን ከታቦት ጋር ያመሳሰለው ምንድነው? የክብር ልብስ አለው። ልክኛ እንደምናለብሰው ልብስ ቀጸላ መጎናጸፊያ እንደምንለው ልብስ ይለብሳል። ታቦት አይደለም ስለለበሰ
እንደገና ደግሞ ካህናት ናቸው carried on the shoulders of clergy ነው የሚለው ካህናቱ ናቸው የሚሸከሙት surrounded by clergy and attendants in liturgical vestments ኮንግሪጌሽኑ ተሰብስቦ አብሮ ይከተለዋል እኛ እንደምንከተለው እኛ ታቦትና ጽላት ነው የምናወጣው ይሄ ታቦትና ጽላት የላቸውም ይሄ የሚያደርጉት ነገር የቅዱሳን አጽም ይዘው ጥሩ ቅዱሳን ከሆኑ እሰየው ደስ ይላል የቅዱሳን አጽም በራሱ በረከት ነው ታቦት ግን አይደለም ይሄን ስዕል ያሳያችሁ የኢትዮጵያን ህዝብ እውነተኛውን ክርስቲያን አታታሉት ታቦት የለም ሌላ ቦታ ኢትዮጵያ ልዩ ምንለው ታዲያ ዝም ብለን አይደለም እኮ እናንተ ወገኖቼ እንደ ዝም ብሎ ማመሳሰልና ማጥፋፋት ማረካከስ ምን ማለት ነው ይሄን አስተውላችሁ እንድታውት በጣም ፈልገው ነገር ነው አሁን እዚህ ላይ እሱ ጽሑፍ ላይ እንደምታዩት this is different from the altar tabernacle እሱ ላይ እንድታውት ፈልጋለሁ ይሄ የምታዩት reliquary ተብሎ የሚጠራው የቅዱሳን አጽም የሚይዙበት is different from the altar tabernacle ከመስዋዕቱ ከተበርናክሉ ከአርኩ የተለየ ነው ተመሳሳይ አይደለም አርኩ አይወጣም ብያችኋለሁ አርክ ማለት ታቦት ነው እመጣላችኋለሁ ግን ከኛ ጋር አርክ የሚለውን ይዘው ታቦት አላቸው ብለው በጣም የተሳሳቱበት ምክንያት እሱ ነው ስለዚህ ይሄኛውም ስዕል ታቦት አይደለም ያም አርክ ታቦት አይደለም ታቦት ጽላት እምላችሁ የኢትዮጵያን ማለት ነው ስለዚህ እዚህ ጋር የምታዩት ምንድነው is different from the altar tabernacle is closer to the category of a processional reliquary shrine which is commonly used in orthodox feast processions honoring saints or holy events ስለዚህ ልዩነት አለው አሁን ሁለት ነገር ክሊር ንጹህ አድርገን ማወቅ እንችላለን የሚፈልግ ሰው ስተቱን ለማረም በዚህ የተሳሳተ ካለ ነው ለምን በቲክቶክ በሶሻል ሚዲያ ያለውን ነገር ነው ምንድነው እሱ ለምሳሌ የፌስቡኩ የተማረ ሰው ይመስለኛል ጽሑፍ ያልኳችሁ ስለ ተርሚኖሎጂና ኢቲሞሎጂ አንስቷል ተርሚኖሎጂና ኢቲሞሎጂ የኔ አንዱ ሙያዬ ነው ሊትሬቸር ነው በእያንዳንዱ ነገር አይደለም የሌላው ዓለም የሀገራችን ኢቲሞሎጂካሉን ካልቸሩን አንትሮፖሎጂውን ካልቸራል አንትሮፖሎጂውን ሶሻል አንትሮፖሎጂውን ሳመጣ ብሶኮ ይደነግጣል እኔ አንድ ጊዜ ጠይቄ ነበር በኢትዮጵያ ቤተክርስቲያን በተቀላላ አስከሬን ሲቀበር ራስ ወዴት ነው የሚደረገው በየጠየቁ ሌላ ቦታ የለም ይሄ አሜሪካ ብትሄድ ወይ ወደ ሰሜን ወይ ወደ ደቡብ አለው ሳውዝ አፍሪካ ብትሄድ ወይ ወደ ምስራቅ ወይ ወደ ምዕራብ አለው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እያንዳንዱ ሰው ሲቀበር ራሱ ወደ ምዕራብ ነው የሚደረገው እግሩ ወደ ምስራቅ ነው የሚደረገው ዝም ብሎ አይደለም ይሄን ስነግረው ነው ባህል ምንድነው ይሄ ምንድነው እንደዚህ ያለ ከዛ ደግሞ አንድ እንትን አለ እንደ ፈረስ የሚስቁ ሰዎች አሉ ወይ እሱን ያስገባና አብሮ ይገባል በጣም ነው የሚገርመኝ ምን ያህል የጭንቅላት ውድቀትና ውርደት እንዳለ በደንብ ነው የሚያሳየው እኔ ምነግር አንድ ሲደመር አንድ ሁለት ነው አለቀ ሌላ አልነግርህም ሳቅ በደንብ ሳቅ የሰነፍ ሳቅ ይልሃል ሶሎሞን በእሳት ውስጥ እንዳለ ደረቅ እንጨት ነው ይንጣጣል ነው የሚለው እንደዛ ነው አንተም ታረጋው አብዛኞቹ በተለይ ታድሶ እምነት ምናምን በሚል ውስጥ ያሉትን ነው ብላችሁ ይሄ አርክ በስምንት ትርጉም ልንገራችሁ አርክ ኤ አር ኬ አርክ ቀጥታ ስተረጉሙት ታቦት ማለት ቀጥታ ስተረጉሙት ታቦት ነው አርክ በእንግሊዘኛው ግራመር is noun ስም ነው noun ነው verb አይደለም noun ነው ጥሩ ይሄን በምን እንተረጉመዋለን ስትሉኝ ስምንት ነገሮች ቶሎ እሱ ላይ ላሳያችሁና ትምት ይላጠቃል እዩዋቸው ስምንት definitions of ark አንደኛው ላይ የምታዩት the ark of the covenant ነው ark ብለን the ark of the covenant እንጠራለን the ark of the covenant የቃል ኪዳኑ ታቦት ማለት ነው ይሄ ቃል ኪዳኑ ታቦት በግብጽ የለም በኢንዲያ የለም በሲሪያ የለም በአርመን የለም በካቶሊክ ሮማ የለም በኢስተርን ኦርቶዶክስ የለም በፕሮቴስታንት ዓለም የለም በእስልምና ውስጥ የለም በሌሎች እምነቶች ውስጥ የለም the ark of the covenant የሚገኘው ኢትዮጵያ ኤርትራ ምድር ላይ ብቻ በኦርቶዶክስ ተዋህዶ እምነት ነው the ark of the covenant የቃል ኪዳኑ ታቦት
አርክ ተብሎ በአጭሩ ሊጠራ ይችላል። ያም እግዚአብሔር ለሙሴ የሰጠው 10ቱ ትእዛዛት የተጻፉበት የእግዚአብሔር የቃል ኪዳን ታቦት ነው። የዘላለም ታቦት ነው። ከየት ነው የተቀረጸው? ከሰማይ አምሳል ነው እግዚአብሔር ለሙሴ የሰጠው። ባለፈው የቁጥር 1 ትምህርትን በዝርዝር ይዩት። ስለዚህ አርክ ኦፍ ዘ ኮቨናንት ስንል ታቦቱ አለ፣ በታቦት ውስጥ ጽላቱ አለ። the tablets the stone tablets ብለን ይወሰርናቸው እነሱ ናቸው። ውስጡ ታቦት ውስጥ አሉ። the ark of the covenant የመጀመሪያው ትርጉም ታቦተ ጽዮን ነች። ታቦት ነው። በቃ በየትኛውም የኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ታቦተ ጽዮን ነው። የእግዚአብሔር ታቦት ነው። የጽዮን ታቦት ነው። የእግዚአብሔር ነው ታቦቱ፣ የሰው አይደለም። ሁለተኛ ትርጉም አርክ የኖህ አርክ። የኖሃው ምንድነው? መርከብ ነው። ኖሃስ አርክ። ኖሃስ አርክ ሁለተኛው ትርጉም ላይ ምን ማለት ነው? የኖህ ታቦት ማለት ነው። አርክ የኖህ ታቦት ማለት ግን እግዚአብሔር ለሙሴ የሰጠው ታቦት ወይም ጽላት ወይም ስራ ያለው ታቦት ወይም የሰጠው ጽላት አይደለም። እግዚአብሔር ለሙሴ የሰጠው ጽላት ወይም በባስልኤል ያሰራው ታቦት አይደለም። ኖሃስ አርክ መርከብ ነው ግን ኖን ተብሏል አርክ። ስለዚህ የኖህ የገባበት ታቦት ነው፣ ጽላት ነው ልትለይ ነው ማለት ነው። አርክ የሚለውን ቃል ይዘ ተርሚኖሎጂ ማለት ይሄ ነው። ኢቲሞሎጂ ማለት ይሄ ነው። አመጣጥ ስርወ ቃሉ ምንም ሌላ ነገር የሚነግረን የለም። ባካችሁ ትንሽ እየመረመርን ነገሮችን ብናይ ትውልዱን ከማወናበድም እንጠበቃለን። ሆን ተብሎ የሚያረካለ ያ የግብጽ የኤርትራን ኦርቶዶክስ ወይም ደግሞ የካቶሊኩን ሮም ወይም የፕሮቴስታንቱን ዓለም የሚናፍቅ ዓለም እሱ መብቱ ነው። እናንተ መምረጥ ያለባችሁ እናንተ ናችሁ። የምትሰሙትን መምረጥ ያለባችሁ እናንተ ናችሁ። ሶስተኛ ትርጉም በጁዳይዝም እምነት አርክ ብለን ስንጠራ ሆሊ አርክ ነው፣ ታቦቱን የሚያሳይ ነው። ከኛ ጋር አንድ ነው። ይሄ ከመጀመሪያው ዲፊኒሽን ጋር ተመሳሳይ ነው። አራተኛ ትርጉም a place of protection or security, refuge, asylum። አንድ ሰው የሚጠለልበት የሚሸሸግበት ጸጥታ የሚያገኝበት የሚከለልበት ፕሮቴክሽን ከለላ ያለው ስፍራ ያ ራሱ ቦታው a place of protection አርክ ነው፣ ታቦት ይባላል። ልክ ኖህ መርከብ ውስጥ ገብቶ እንደዳነ አንድ ሰው መጠለያ ሲያገኝ አርክ ሊባል ይችላል። ከዛ ጋር አገናኝቶ ከፍል ውሃ ድኗል ኖህ፣ እነዚህ ደግሞ ከተለያየ መከራ ተሸሽገውበታል፣ አርክ ይባላል። ጽላት ማለት ግን አይደለም፣ ታቦት ማለት ግን አይደለም። አምስተኛ አርክ ማለት ምን ማለት ነው? a flat boat formerly used on the Mississippi River and its tributaries። ይሄ ደግሞ በሚሲሲፒ አንድ ጠፍጣፋ ጀልባ በዛ ይጠቀሙ የነበረውን ምን ብለው ይጠሩታል? አርክ። ቀጣይ ስንተረጎመው ነው ታቦት። እና የሙሴ ታቦት ነው? የሙሴ ጽላት ነው? አይደለም። ግብጾች ታቦት ብለው የሚጠሩት ሊሆን ይችላል፣ ወይም ካቶሊኮች ሜንሳ ሊሉ ይችላሉ፣ ወይም ቴብል ሊሉ ይችላሉ፣ ወይም ኦልተር ሊሉ ይችላሉ፣ ወይም ተበርናክል ሊሉ ይችላሉ፣ አርክ ብለው ሊጠሩት ይችላሉ። የኢትዮጵያው ታቦትና ጽላት ጋር ምንም አይነት ግንኙነት የለውም። የሚሲሲፒ ጀልባ ምንም ግንኙነት የለውም እዚህ ጋር ባለው ትርጉም ነው የምነግራችሁ። 6 ናውቲካል ላይፍ ካር ለምሳሌ እንደዚህ በቃ ቀደም መጠለያ እንዳልነው አይነት አርክ ተብሎ ይጠራል። በአርካይክስ እናየው ደግሞ ቼስት ኦር ባክስ ነው። ኤኒ ባክስ ኤኒ ቼስት አርክ ተብሎ ይጠራል። ተመልከቱ። ሳጥኑ ታቦት ሊባል ይችላል። ታቦቱ ለኖህ ስንል ለምሳሌ እመቤታችንን መስለን የምናመጣው ለሙሴ በተሰጠው ታቦት አይደለም። ታቦቱ ለኖህ ኖህ በሰራት በዛች መርከብ 3 ክፍል አላት። እመቤታችን በ3 ክፍል 3 ክፍል አላት እያልን የምንዘረዝረው ማለት ነው። ለመጨረሻ ለምሳሌ ወሰዳችሁ አርክ አብሪቬሽን ነው። አብሪቬሽን ነው። በአብሪቬሽን ከወሰነው 8ኛ ትርጉም ላይ እዚህ ሀገር ካሉት ከስቴቶቹ ከ50 ስቴቶች መካከል አንዱ ነው አርካንሳስ ነው። አንድ ሰው ድንገት ሲነጋገር አሜሪካኖች ሌትስ ጎ ቱ አርክ ቢሉ ታቦት ውስጥ እንሂድ፣ ወደ ታቦት ውስጥ እንግባ አይደለም፣ ጽላት ውስጥ እንግባ አይደለም፣ አርክ ስላለ አርካንሳስ እንሂድ ነው።
ወገኖቼ ታቦት ብለው ሊጠሩ ይችላሉ። አርክ የሚለውን ቃል ይዘው አርክ በብዙ የሚተረጎም ሲሆን የኛን አርክ the ark of the covenant የቃል ኪዳኑ ታቦት ታቦተ እግዚአብሔር የእግዚአብሔር የማደሪያው ታቦት እያል የምንጠራው ይሄ ነው። አርክ ብለው የሚጠሩት እነሱ ቅድም እንዳልኳችሁ እንደ መንበር ያለውን አይነት ነው። በሌላ ስሙ ተበርናክል ይሉታል። አይወጣም። ውጪ ይዘው ተሸክመው ሲወጡ ያሳያችሁ ግን ምንድነው? ያ ሬሊኳሪ ነው ወይም ደግሞ የአይከን ባክስ ነው፣ ኬዝ ነው። በፍጹም ታቦት አለም ስለሚመስል ብቻ ገና ለገና አንድ ነው ብላችሁ የምታስቡ ከሆነ እስቲ ይሄን ምሳሌ ልንገራችሁ። ይሁት እስቲ ይሄን ሰውዬ ሁለት ሴቶች አብረውታሉ። ማን ነው ይሄ ሰውዬ? ማን ነው? ያያችሁት ነው፣ ኳስ ይዟል። ስለዚህ ማንም ሰው ይሄን ሰውዬ ያውቀዋል። ማንም ሰው ያውቀዋል አይደል? ማን ነው ብላችሁ ይሄን ሰውዬ ታውቃላችሁ። ሁለት ሴቶች አታቋቸውም። ይሄን ሰውዬ ማን ነው ስላችሁ አወቃችሁት አይደል? እናንተ ወይም ያላወቃችሁ ትኖራላችሁ ነው አይደለም ያላችሁ ሰው ትኖራላችሁ። ልቀጥልላችሁ ይሄን ፒክቸር። እነዚህ ሰዎች ይዋቸው የአንድ ሰው ፎቶ ነው አይደለም? ነው የሚል ሰው ይኖራል፣ አይደለም የሚል ሰው ይኖራል። ከዚህ በፊት አስተምራችኋለሁ። እነዚህ ሁለት የተለያዩ ሰዎች ናቸው። አንዱ የምታዩት ኳስ ይዞ የምታዩት የአርጀንቲናው ሜሲ ነው፣ ሊዮኔል ሜሲ ነው። ምድር ላይ እሱን የሚመስል ተጫዋች የለም ተብሎ የሚነገርለት ነው። ሜሲ ነው። የፉትቦል ፕሌየር ነው፣ ሳከር ፕሌየር ነው። ጎት ተብሎ የሚጠራው ነው። ሜሲ ነው የአርጀንቲናው። ከጎኑ ያለው ሰውየው ግን ኢራናዊ ነው። ሜሲ አይደለም። ከዚህ በፊት ሰርቼላችኋለሁ፣ ወደ ኋላ ሄዳችሁ ይሄ ሰውዬ በኢራን ሀገር የሚገርማችሁ ሰው ከቦት እባክህ ፈርምልን እየተባለ መንገድ ላይ ነው የሚፈርመው። ሜሲ እየተባለ ሜሲ አይደለም። አንድ ኢራን ሜሲን የሚመስል ሰው ነው። ወገኖቼ ይህን ማድረግላችሁ በምሳሌው እንድትረዱት ነው። አሁን ይሄንን ተመልከቱ። እንደቀድሙ በዚህ በኩል the ark of the covenant የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ተመለከታላችሁ፣ ካህኑ አክብሮ። በዚህኛው በኩል ደግሞ እነዛን ቅድም ያሳያችሁን የተሸከሙትን ሲልቨር ባክስ ታያላችሁ፣ ሬሊኳሪ የተባለው ይሄኛው the ark ነው። ይሄኛውም አርክ ተብሎ ሊጠራ ይችላል። አይደለም፣ ሬሊኳሪ ነው። እዚህ ውስጥ ያለው ታቦቱን ተሸክመዋል ካህኑ። እሱ ጋር የምትመለከቱት ታቦቱ የተሸከመው ውስጥ የምታዩት ምንድነው? ጽላት ነው። እዛኛው ውስጥ ደግሞ የምታዩት ምንድነው? አጽም ነው። ሁለቱ ስለተመሳሰሉ ታቦት ተብሎ መጥራት ተው፣ አታሳስቱ። እርግጠኛ ነኝ ኦርቶዶክሳውያን በደንብ እንደተማራችሁበት እገምታለሁ። ባካችሁ ትምህርቱም ደግሞ ሁሉም ሰው መስማት አለበት። አዳርሱ፣ ላይክ ሼር አድርጋችሁ ሁሉም ሰው ይማር ባካችሁ። በቲክቶክም የምትማሩበት አላችሁ፣ ተማሩበት። እዩ የሜሲና የአርጀንቲናውን ሜሲና የኢራኑን ሜሲ አሳይቻችኋለሁ። ያኛው እውነተኛ አይደለም፣ ያኛው ግን እውነተኛ ነው። እዚህ ጋር የምትመለከቱትም ይሄንን እነዛ ሁለቱም ሰዎች ናቸው አይደል? ኢራናዊም ሰው ነው፣ ሜሲም ሰው ነው። በሰውነታቸው ይመሳሰላሉ? አዎ። በመልካቸው ይመሳሰላሉ? አዎ። በለበሱት ማሊያ አለባበስ የባርሳን ለብሰዋል? አዎ፣ ይመሳሰላሉ። እዚህ ጋርስ ቄሶቹ ይመሳሰላሉ ባለባበስ? አዎ፣ ይመሳሰላሉ። ተሸክመዋል? አዎ፣ ተሸክመዋል። ልዩነቱ ምንድነው? እኛ ጋር ጥላ አለ፣ እነሱ ጋር ያጥላ የለም። ሁለት ምን የተሸከሙት? ባክስ ነው፣ ባክስ ነገር ነው። አዎ፣ ውስጡ አለው ወይ? የሆነ ነገር አለው። የኛ ታቦቱን ተሸክመዋል። ውስጡ ምን አለ? ጽላት። ይሄኛው እነዚህ ደግሞ ምን ተሸክመዋል? ባክሱን ሳጥኑን ተሸክመዋል። ውስጡ ምንድነው ያለው? አጽም የቅዱሳን። መልካም ነው፣ ሁለቱም መልካም ነው። ሁለት ሰዎች መልካም እንደሆኑ ይሄም መልካም ነው። ግን አንድ ነገር የምነግራችሁ ምንድነው? ታቦት አይደለም፣ ጽላት አይደለም። እግዚአብሔር ለሙሴ የሰጠው አይደለም። ከኢትዮጵያው ጋር በፍጹም አይገናኝም። ግብፅ አላት፣ ኢንዲያ አላት፣ ራሽያ አላት፣ ግሪክ አላት፣ አሜሪካ አላት፣ ቻይና አላት፣ ጃፓን አላት፣ ኢንዲያ አላት ብትለኝ፣ ታይላንድ አለው ብትለኝ፣ የለም። የሌለውን አለ ማለት ነውር ነው። ማወቅ ያስፈልጋል። ልዩነቱን ሳታውቁ ዝም ብላችሁ ሰው ታሳስታላችሁ እንዴ? አርክ የሚለው ቃል ታቦት ብሏልና በምንድነው የገለጽኩላችሁ? የኛ እኮ ሁሉ ጊዜ ይሄው እንዲህ በከበረ ነው። አሁን እንደምታዩት በዚህ በከበረ መልክ ነው የሚሄደው። ታቦት ነው፣ ጽላት ነው። እንዴት ያምራል ስታዩት። ይሄ ማለት እግዚአብሔር ለሙሴ የሰጠው ነው። የምታዩት አሁን እግዚአብሔር ለሙሴ የሰጠው ባስሌል እንዲሰራ በውስጡም ጽላት ነው ያለው። እኛ ጋር አይቀርም፣ የሚቀር ነገር የለም። የተከበራችሁ ክርስቲያኖች
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላው ዓለማት ልዩ ነች ስንል ዝም ብለን አለ የምናወራው። እኛ ታቦት አለን። በታቦት ውስጥ ጽላት አለ፣ መንበር አለን፣ ከርሰ ሐመር አለን፣ 4 አይነት ማዕዘን ያለው ቅርጽ መንበር አለን። እነሱ ያንን አርክ ብለው ይጠሩታል፣ ተበርናክል ይሉታል በኢስተር ኦርቶዶክስ። ታቦተ ጽዮን ማለት ግን አይደለም፣ ጽላት ማለት አይደለም፣ ግንኙነትም የለውም። ያ ተሸክመውት ቅድም ያሳየዋችሁ ይዘውት ሲሄዱ እሱ ታቦት አይደለም። አንዳንድ ሰው ይለጥፈው ይኸው እንደዚህ አቤት ታቦት ሲያከብሩ ታቦት እንደዚህ አይደለም። ሬሊኳሪ ነው። የቅዱሳን አጽም ነው ያለበት። የቅዱሳን አጽም ቅሪት ነው እዛ ውስጥ ያለው። ስለዚህ ሳታውቁ አንዳንድ ሰዎች ተሳስታችሁ አሳስታችኋልና ይቅር ማለት ህዝቡን ነው፣ እኔን አይደለም። መማማሩ ጥሩ ነው እንዳልኳችሁ ጥሩ ነው፣ መሞከራችሁ ጥሩ ነው። ግን በተቻለ አቅም ደግሞ እንደው አይታርጎ ነው፣ ዝም ብሎ የሚወራ ነገር ስለሌለ። እኔ እኮ ህዝቡ እንዳይበዛበት በሚል እንጂ የተማርነውን ሁሉ እናውራ ብንል እኮ እንዴት አድርጎ ይችላል? ቀስ በቀስ ግን እንማራለን ወገኖቼ። ደግሜ ብያችኋለሁ፣ ትላንትናም ትምህርቱን ሰምታችኋል። በብሉይ ዘመንም ታቦት ነው፣ በብሉይ ዘመንም ጽላት ነው፣ በአዲስ ዘመንም ታቦት ነው፣ በአዲስ ዘመንም ጽላት ነው። በብሉይ ዘመን ታቦት ነው፣ በአዲስ ዘመንም ታቦት ነው። በብሉይ ዘመን መቅደስ ነው፣ በአዲስ ዘመንም መቅደስ ነው። አይለወጥም። ውስጡ ያለው አገልግሎት መንፈሳዊ አገልግሎቱ መስዋዕቱ ግን ይለወጣል። ሁሉም ነገር አለን እኛ። አሁን የሚባለው ነገር ሁሉ አብዛኛው እንደውም ብዙ አለን። ደግሞ ማስተምራችኋለሁ ብያችኋለሁ አይደል? እናንተ እስራኤላውያን ለኔ እንደ ኢትዮጵያ ልጆች አይደላችሁም የተባሉት እኮ በእናንተ ነው። ራሳችሁን ወቁ እንጂ። የዘንዶን ራስ ቀጠቀጠ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል እኮ። ይሄ እኮ የተባለው ለእናንተ ነው። አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም ሄዶ ነበር አለ የሚለው የሐዋርያት ሥራ ምዕራፍ 8 ቁጥር 26 ሊሰግድ እኮ ነው የሚለው። ነጮቹም እንደሚሉት ታውቃለህ፣ ሊሰግድ እያለ he went to Jerusalem to worship እያለ ተጽፎ ሊሰግድ ተብሎ፣ እነሱ ግን አሕዛብ ነው ይሉታል። ይሄንን ከአፄ ኃይለ ሥላሴ ዘመን ጀምሮ የተነሱ ሰዎች የራሳችንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት እያፈረሱ ሌላው እንድንመስል ሲጥሩ ነበር። ሌላው እንድንመስል እንድንጥል አንድ ትልቅ የተማሩ የተባሉ ዶክተር አንድ ጊዜ እዚህ ቅድስት ማርያም ዲሲ ስንነጋገር የኛ መጽሐፍ እኮ አልታረመም፣ የሌሎቹ ታርሟል፣ የኛ ግን ሳይታረም ተቀምጧል አሉ። ምን ማለት ነው ማረም? መጽሐፍ ቅዱስን አያችሁ? መጽሐፍ ቅዱስ ታርሞ ምን እንደተደረገው ለምሳሌ ልንገራችሁ። ከርዕሱ ጋር ባይገናኝም ግን ይገናኛል። እንዴት መጽሐፍ ቅዱስ እንደሚሰረዝ ሮሜ 1:9 ላይ ለባህሪያቸው የሚገባ ወንዶች ሴቶችን መገናኘት ትተው በራሳቸው ፍትወት ተቃጠሉ፣ ሴቶች ወንዶችን መገናኘት ትተው በተፈጥሮ የተሰጣቸውን በራሳቸው ተቃጠሉ የሚለውን ኔቸር የሚለውን ካልቸር ብለው ተርጉመውታል። ይሄ ነው አያችሁ፣ ባህል ነው። ስለዚህ ባህል ስለሆነ ኢስተርኖች ያደርጉታል፣ ሚድል ኢስት ያደርጋል፣ ያኛው ግን አያደርግም ሊልህ ነው። አያችሁ፣ የባህል ጉዳይ ነው ሊላችሁ ነው። አይደለም። ምሳሌ እንደውም አድርገው ያመጡት ሴቶች ራሳቸውን ይከናነባሉ፣ የሚድል ኢስት ባህል ነው። አይደለም፣ የኛም ነው። የምናደርግበት ደግሞ ሚስጥር አለው ቅዱስ መጽሐፍ የሚነግረን። አያችሁ፣ ያለንን ነገር እንወቅ፣ ያለንን ነገር እንረዳ። ይጠቅማቸዋል ብዬ አስባለሁ። ስለዚህ የዘረዘርኩላችሁ በኢስተርን ኦርቶዶክስና በኦሪየንታል ኦርቶዶክስ የሚደረጉ ነገሮች አሉ። ከዛ ውስጥ አርክ ተበርናክል የተባለው በመቅደስ ውስጥ ያለው እኛ እንደ መንበር ብለን የምንጠራው እሱ ለነሱ ስሙ ታቦት ነው፣ ግን መንበር ነው። እኛ ጋር መንበር መቀመጫ ነው። የምን የታቦቱ የምን የጽላቱ መንበር ነው። የስጋው ደሙ እንደሱ ነው። እግዚአብሔር አምላክ የሰማችሁትን ሁሉ በልቦናችሁ ይጻፍላችሁ። ከተማራችሁበት ሌሎችም ሰዎች አዳርሱት፣ ላኩልኝ። ልዩነቱን በደንብ ያወቃችሁ ይመስለኛል። እነሱ ተሸክሞ ስለወጡ እንደዚህ ይዘው ታቦት ነው እንዳትለኝ፣ አይደለም። እናንተም እንዳትሳሳቱ። ስለ ተርሚኖሎጂና ስለ ኢቲሞሎጂ ደግሞ አርክ ማለት ይሄ ነው፣ ሌላ ነገር የለውም። በ8 ትርጉም ቅድም ያሳየዋችሁ ማለት ነው። አርክ ብሎ የኖህ መርከብን አርክ ሊለው ይችላል፣ ግን ታቦተ ጽዮን አይደለችም። አያችሁ፣
መሸሸጊያ ቦታዎችን a place of protection ብሎ ሲናገር አርክ ይባላል አይደለም ታቦተ ጽዮን ስለዚህ ሌሎቹ ታቦት አላቸው ጽላት አላቸው ብላችሁ ስትናገሩ ከጥንቃቄ ጋር የመጀመሪያውን ክፍል ትምህርት በአራት ከፍዬ አንደኛ ታቦት ark of the covenant ጽላት ታብሌትስ ኦልተር ምስዋ መሰዊያ እንደገና ደግሞ ቴብል የተባለው ጠረጴዛ በግዕዙ ጠረጴዛ አንዳንድ ለዜማ ለቅኔ እንዲመችና አባ ጊዮርጊስ ተጠቀሙት እንጂ ጠረጴዛ የሚል የግዕዝ ቃል የለም የግሪክ ነው ተጠቅመናል እንጠቀመዋለን ችግር የለም ማዕድ ነው የሚባለው ማዕዱ ደግሞ ገና መስቀልን ሁሉ የሚያሳይ ነው ማዕድ ተብሎ መስቀል በብዙ ቦታ ይተረጎማል እኛ ጋር ክርስቶስን ያገኘነው እዛ ላይ ነው ማዕዱ ላይ ነው አረጋና የነበትራ አሮን የመሰብ ወርቁ ሚስጥር ሁሉ አለ ምንም አማራለን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን አውቀን እንድንኖር ይርዳን የሌላውን ከመመኘት የራሳችንን ማወቅ ይቀድማል ክርስቲያኖች ይቀድማል እወቋት ቤተክርስቲያንን አትመሳሰሉማ ዓለም ከተፈጠረ ጀምሮ እግዚአብሔርን የምታመልክ ሀገር የሚባለው ይሄን ነው የሚያፈርሱብን አሁን አብዛኞቹ ክርስትና መቼ ነው ኢትዮጵያ የገባው ብትሏቸው 4th century ይሏቸዋል አራተኛ ክፍለ ዘመን አይደለም የሐዋርያት ሥራ 8:26 ላይ ተጽፎ ከሱ በፊት ደግሞ በጽርሐ ጽዮን የሐዋርያት ሥራ ምዕራፍ 2 ላይ ኢትዮጵያን በዛ ተገኝተው አራተኛ ክፍለ ዘመን ላይ የተጻፈ ዶክመንት ነው ምነግርህ የግድ እዛ ጋር ሁሉ ነገር ይጠቅላል አይደለም ኢትዮጵያን ይሄ ነው ታሪካችሁ ቀድማችሁ ጣዖት አምላክ ያልነበራችሁ እኔ ከዚህ በፊት አዲስ አበባ ዩኒቨርሲቲ ላለ ሰው መልእክት አስተላልፌያለሁ አብርሃና አጽብሃ ከብሉይ ኪዳን እምነት ነው ወደ ክርስትና የመጡት እሱ ግን ምን ብሎ ነው የተናገረው ለቢቢሲ ጣዖቱን አላረካ ብሎ 30 ነው 50 ህፃን አረደለት ነው ያለው ማን ነው የጻፈው አያችሁ እቺን ምታክል አንድ ጽሁፍ ተገኝታ አረ ታሪካችን አናጥፋ ተው ኢትዮጵያውያን ተው ቤተክርስቲያናችን እንወቅ ኦርቶዶክሱ በተለይ እወቅ ቤተክርስቲያንን ተማሩ እንማር እንወቅ ምን አለበት አንዳንዶች ደግሞ ባካችሁ ሳትቸኩሉ መርምራችሁ መልስ ስጡ እቃወማለሁ ብላችሁ ዝም ብላችሁ ተነስታችሁ አትናገሩ ይሄ ነው በእኛና በኦሪየንታል እንደዚሁም በኦርቶዶክሱ ዓለም ያለው የታቦተ ጽዮን ሥርዓትና ሕግ እኛ ለሙሴ የተሰጠው ጽላት በሀገራችን አለ ብለን ሌሎቹ የለም ሲሉ እኛ አለ በቃ አለ ማመን አለማመን መብታቸው ነው እኔ አምናለሁ አለ ታቦተ ጽዮን አሜን መብርሃን በቀኝ በግራ ተቆመላችሁ ከፊት ተምራችሁ ከኋላ ተከተላችሁ በልቦናችን ከልጇ ጋር ነግሳ ለዘላለም ትኑር ያስተማረን የመከረን እግዚአብሔር ቃሉን በልቦናችን ይጻፍልን ስላንዱ ፈንታ 30 60 100 ያማረ ፍሬ እንድናፈራ ይርዳን የልባችሁ ሐሳብ ይፈጸምላችሁ ክፉ አይንካችሁ ሀገራችንን ሰላም ያድርግልን የሞቱትን ያጽድቅልን የታመሙትን ይፈውስልን ረሃብ ጦርነት ቸነፈሩን ያረቀልን ታቦተ ጽዮንን አክብረን የእግዚአብሔርን ታቦት ፈርተን ሰግደን በማመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ከተባልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሆነን እንድንቀጥል እንድንኖር እግዚአብሔር ይርዳን አሜን ለሁሉ እግዚአብሔር ይባርካችሁ ፊቱንም ያብራላችሁ አዲስ ከሆናችሁ ሰብስክራይብ አድርጋችሁ በየቀኑ ያለውን ትምህርት ተከታተሉ ነገ ደግሞ በሌላ ርዕስ እንገናኛለን ሰላም ሁኑልኝ አሜን